ዘባርቄ እንግዲህ ዛሬ ሀሚ ጠርታው ሀሚ ቤት መጥቷል። ሀሚዬ ትንሽ እንትን ያልሽው የተሳሳችው ብሩኬን አማክረሽ ብሩኬ ላንቺ የፈለገ ብትዩ እሺ ይላል። ወንድ ልጅ በጸባይ ከባበርሽው ቶሎ ስምጥ ነው የሚለው። አባብለሽ ታረቅ ብለሽ ምን ብለሽ ብሩኬን ይዘሽ ነሐሰን ብትዩ ደስ ይላል። በቃ ታስታርቂያቸው ነበር። አንቺ ግን ብሩኬ በሌለበት መጥራት ማለት ብሩኬ ሌላ ነገር እንዲያስብ እያረግሽ ነው። ያቀልላችሁ። በቃ ምንም አይደለም። ያቀለው። እስቲ እንግዲህ ታርቀው የምናይ ያርገን። የድሮ ፍቅራቸው የድሮ ጓደኝነታቸው ይመለስላቸው። ግን እንደዛ አታርጊ። አዋቃለሁ ፈርተሽ ነው። ብሩኬ ቦግ ቦግ ስለሚል ልክ ነሽ። ግን ደግሞ እኔ እንጃ ብቻ ይከብዳል። ነገሮችን በውስጥ ብትፈቱ ጥሩ ነው። ሀሰን እንግዲህ ይቅርታ። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች፣ ውዶች፣ የማሮች፣ የሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶች ሰላማችሁ ይብዛ። እንግዲህ ዛሬ ሀሰን መግቢያው ላይ የፈለጋችሁትን በሉ አያገባኝም፣ ገደል ግቡ ምን እያለ ነው? ዘባርቄ እንግዲህ ዘባርቄ ሀሚኔ ነኝ ያመጣኋት ብል ግን ጉራይ ይሆንብኝ። ያመጣ ፕሌኑ ነው። ያ ማለት በውስጥ በአጭሩ አማርኛ እኔ ነኝ በውስጥ ነይ ብዬ መክሪያት እያለ ነው። እንደው አንተስ እውነትም ዘባርቄ እንደው ማሂ ምኑን ችላን የተቀመጠችው? እንዳንተ አይነቱ ጀዝባ አንተ ትክክለኛ ዶክተር መካሪ ያስፈልግሃል። የሚያወራውን አያውቀው፣ የሚጥለውን አያውቀው፣ የሚያነሳውን አያውቀው። በቃ እንዳገኘ ብቻ መለፍለፍ ነው። እና እንግዲህ ሀሚ ጠርታኛለች። ብሩኬን እንትን ብላ ኑ ታረቁ ምን ልትለን ይሆን እንደው አላውቅም ነበር ያለው። ብሩኬና እኔ ተራርቀ የምናራራቅ ሰዎች ተራርቀዋል፣ ተራራቁ የምትሉ ሰዎች አይሳካላችሁም። እኛ መቼም አንራራቅም እያለ ነው። እኛም እኮ እንድትራራቁ አልፈለግንም። እኛም እኮ ማንም እንድትራራቋ ግን አንተ በኦዲየንሱም ቢሆን የተቆጣ ሀሰን የሰደብንህ በምትናገረው ቃላት ነው ብሩኬም የተቀየመህ እንጂ ከሀሚ ጎናቱን ብሎ አይደለም። ብሩኬም ገብቷል። ግን ቃላቶችህ አብረ ስተኛ ማታስታውስ ምናምን በጣም ይደብራል። ግን ያ ሁሉ ውሸት ጸየ ልጁ ያለ ስሙ ስም ስለሰጠኸው በምትናገረው ቃላት ነው ብሩኬ ጭንቅላቱ እንትን ያለው ገብተዋል። አንተ ነህ ስተተኛ እንጂ ሁሉም ሰው እናንተ ተጣላችሁ አብራችሁ ሆናችሁ እኛ ምን አገባን እንዴ? ከኛ እኮ እናንተ ናችሁ የምትተዋወቁት። እና ስለዚህ አሚ እንግዲህ አንተ ብሩኬ ጋር ካልታረክ እኔ እናንተ እንደዚህ አንገናኝም። ላረክልኝ ነገር አመሰግናለሁ። ከህይወታችን ውጣ፣ አንገናኝም። እኔ ታርቃችሁ እንደ ድሮ ወንድምና እህት ሆነን ብንዘልቅ ደስ ይለናል። ግን በዚህ አኳኋን አንገናኝም። ለብሩኬ አሁን ራሱ ፈርቻለሁ እሱ በሌለበት ስለጠራሁህ ነው። እና ሀሚዬ ደግሞ አንዳንድ ነገሮች ሀሰን ደግሞ እንግዲህ እንዳለ እህቶቼ ሀሚ እንግዲህ ሀሰን ጥፋት የለውም። ሀሰንም ሀቡም ፍፄም ሁሉም ሀሰን ላይ እንትን ያላችሁበት ጥፋት ኦዲንሱ ጭምር ጥፋት የለውም። ሀሰን አንዳንድ ሰው ነገር ይበረታ እያለኝ ነው። እናቴ ላንቺ ብሎ አንቺና ብሩኬ እንዳትጣሉ ብሎ እንጂ ኦዲንሱ እኮ ከእናንተ ምንም 5 ሳንቲም የሚያገኘው ነገር የለም። አንዳንዴ ነገሮችና የምትናገሪው ነው እቂ ለእናንተ ብሎ ነው። ይሄ የሚወዳችሁ ኦዲንስ እንዳታጡ ትፈራለሁ። አንድ ለአንድ እየተበታተነ ነው በምታመጡት ድራማችሁ ማለት ነው። እውነት ኦዲንሶቻችሁን እየበታተናችሁ ነው። እንደናንተ እንደ ጨረቃ ፋሚሊ አይነት ኦዲንስ አታገኙም። ብታስቡበት ጥሩ ነው። እና ስለዚህ ኦዲንሱ ለእናንተ ብሎ እንጂ አሰንጋ ተጣላችሁ፣ ተፋቀራችሁ፣ ተዋደዳችሁ ኦዲንሱ እኮ ምንም የሚያገኝ ጥቅም የለም። እንዳትለያዩ በሚል ነው። አሰን በሚናገረው ቃላት በሚያረገው ነገር ነው። ገብቶሻል? አንቺ በአሰን ብቻ በኩሉ ነሽ፣ አትፍረጂ ኦዲንሱም ላይ ማለት ነው። እና ስለዚህ አሰን ደግሞ ያ ሁሉ ያረገው እኔ ማርገዜ እውነት መስሎት ነው። አልነገርኩትም ውሸት መሆኑን ብነግረው ፈራሁ ነገሮች ይበላሻሉ ብዬ እያሌ ነው። እንግዲህ አያችሁ እዚህ ጋር ጥፋቱ የማን ነው? የሀሚ ነው። ቀስ ብላ እንኳ መንገር ትችል ነበር። አሰን እንግዲህ እርጉዝ ስለሆነች ሴሊ ስታረግዝ ያለውን ስሜት ስለሚያውቀው ሁሉም እንትን ሲሉ ለዛ ነው ከጎኗ የሆነው። ለዛ ነው እንደዛ
የሚከራከሩ አያችሁ። እዚህም ላይ ሀሰንም ስህተት የለው እህቶቼ፣ አንዳንዴ አለማወቅ ነው እኛም የተናገር ነው እንጂ ያ ሁሉም ማድረገው ሲናደር ደስ ስለሚለኝ ነው እንጂ አውቄ ነው እያለ ነው። ትናንት ራሱ ይቅርታ ማለት እንትን ብሎኛል፣ ግን አናዶኝ ነው። ሲናደር ደስ ይለኛል። እስካሁን ማድረገው ሁሉ ድራማ ነው ሀሰን እንጂ ከብሩኬ መለየትም መጣላት ምንም አልፈልግም። ይደብረኛል ከሱ ስጣላ ከሱ ስለይ እያለ ነው። አያችሁ እነሱ ይታረቃሉ። እውነቴን ነው። ዛሬ ወይ ነገ ሀሚ ታስታርቃቸዋል እርግጠኛ። ብሩኬም ደግሞ ይሄን ያህል ቂመኛ ልጅ አይደለም። ታውቁታላችሁ። ያው ሲናደር ቦግ ሲል ከበረደለ በኋላ ነገሮች የሚረሳ እንደዚህ ጭክን እንትን ያለ ልጅ አይደለም። እና እንግዲህ ሀሚ ደግሞ በጣም ብዙ ሰው በዚህ ነገር ታዝቤያለሁ። እኔ ካሁን በፊትም ተናግሬያለሁ። እኔና ብሩኬ ብንጣላ ምን ተለያዩ ብላችሁ በመሀል ለመግባት የምትሞክሩ ሰዎች እረፉ። አሁንም እኔና ብሩኬ ለማፋታት ለማለያየት ሆም ብላችሁ ተነስታችኋል። እንደገና ደግሞ አንቺ እስከ ማንነቴ ሳይቀር የምትሳደቡ አፋችሁን አትክፈቱ። ስሱ በያቸው ሲገባቸው ነው። እነሱ ቆሻሻ የወንድ እንትን ያለባቸው ባለጌዎች ናቸው። እነሱ በራሳቸው በካሜራ እንትን ተሸፍነው ተደብቀው የራሳቸውን ማንነት የማይናገሩ ሴቱ ነው በሴትነቷ የሚሳደቡ እነሱ ቆሻሻ ናቸው። እነሱ ንቀሽታያቸው ለእነሱም ቦታ አትጨሃሚ። እውነቴን ነው። ግን ይሄም ትምህርት ነው። ካወቅሽ አንቺና ብሩኬ መሀል ብዙ ጥላት አንቺና ብሩኬ እንድትለያዩ ብዙ ሰው ጉድጓድ እንደሚቆፍር ካወቅሽ ሚዲያ ላይ ወጥተሽ መናገር ሳይሆን ጎብዘሽ ጠንክረሽ ክፍተታችሁን ሁሉ በውስጥ ብጨርሽ ጥሩ ነው። ሚዲያ ላይ በወጣችሁ ቁጥር አዎ ሰው በመሀል በአንቺን በኩል አንቺን ፈላጊ ብሩኬን ፈላጊ አዎ ነገሩ ይሰፋል። ያም ማስተካከል ያለብሽ ደግሞ ብዙ ጥላት እንዳለባችሁ ካወቅሽ አንቺ ነሽ ሀሚ፣ አንቺ ነሽ ነገር ማክረር ሳይሆን በይቅርታ ነገሩን ማለፍ ይልመድብሽ። ብሩኬ ወንዱ ልጅ ዝቅ አርጎ ራሱን ክብሩን ዝቅ አርጎ ይቅርታ ሲልሽ፣ አንቺ ግን የምትሰጪው መልስ በጣም ይደብራል። ስለዚህ ካወቅሽ ደግሞ ጸባይሽን አስተካክል።